ስሜ አብርሃም ረዲ እባላለሁኝ በአቢሲኒያ ባንክ የወለድ ነፃው ክፍል ላይ በአሁኑ ወቅት እየሰራሁ የምገኝበት የአፕሬዛል ክፍል ወይም ደግሞ የብድር ትንተናው ክፍል ኃላፊ በመሆን ነው። ዳይሬክተር ነኝ። ይሄ ቢዝነስ እንደምታውቁት በጣም ሙሉ ራሱን የቻለ ትልቅ ባንክ ነው። መደበኛ ባንክ ላይ የሚሰሩ ፕሮዳክቶችና ከዛ በተጨማሪ በርካታ ፕሮዳክት ያለው ነው። ስለዚህ አሁን መደበኛ ባንካችን ላይ ላውንች የምናደርጋቸው ፕሮዳክቶች እንደምታውቁት በኢንተረስት የሚሰራ ነው። ስለዚህ አንድ ወጥ ፕሮዳክት ነው የሚሆነው። በዚህኛው በኩል ግን ስንመጣ የሰዎችን ፕሪፈረንስ ለመጠበቅ ተብሎ አንዱ ፕሮዳክት ለሁለት እየተከፈለ ልናወጣው እንችላለን። ምክንያቱም ቅድም እንዳልኳችሁ በወዲያ በተቀማጭ በኩል ብቻ ልናወጣው እንችላለን። ሁለተኛ ደግሞ ኢንቨስትመንት እንፈልጋለን ያሉ ደንበኞች ካሉ በኢንቨስትመንት በኩል ይወጣል። ስለዚህ አንድ ፕሮዳክት ለሁለት ስፕሊት እየሆነ የሚመጣው አይኤፍቢ ጋር ሲመጣ ከዛ ጋር ተያይዞ ፕሮዳክቶቻችን በርከት ያሉ ናቸው። እቃ ገዝቶ መሸጥ ነው ስራችን የሚሆነው። ስለዚህ መደበኛ ባንክ ላይ ቢሆን ኖሮ እስክሪፕቶ ከፈለኩኝ ምንድን ነው የሚያደርገው? መደበኛ ባንኩ ገንዘቡን ይሰጠኛል፣ እስክሪፕቶን ራሴን ከፈለኩበት ጋር ሄጅ ምገዛው። እዚህ ጋር አይኤፍቢ ጋር ስንመጣ ሙራባሃ የሚባል ሜተር ነው በአብዛኛው የምንጠቀመው። ስለዚህ ሙራባሃ ላይ ሲሆን ምንድነው ገንዘቡን አይደለም የሚሰጠኝ፣ ሄዶ ከሰፕላየሩ ላይ ነው ይህን እስክሪፕቶ ገዝቶ የሚያስረክበኝ። እንግዲህ ሎኖች በተለያየ አይነት መልክ ሰርቪስ ቻርጅ ሊኖራቸው ይችላል። ይሄ ሰርቪስ ቻርጅን ጋር የሚመለከት ነገር አይደለም። ኢቨን አንዳንድ ሰዎቻችን ከኤቲኤም ሲያወጡ እንደምታውቁት ኤቲኤሙ ላይ ጭማሪ ይደረጋል። ቴሌብር ላይ ብር ብናስተላልፍ የሆነ ጭማሪ ይደረጋል። ይሄ የአገልግሎት ክፍያ ነው፣ ከዛ ጋር የተገናኘ ነገር አይደለም። ባንኮችም በዛ ይሰራሉ። ግን ፊክስድ የሆነ ሬት በተለይ ገንዘቡ ከመቆየቱ ጋር ተያይዞ የሚጨምሩ ነገሮች ከሆነ በሸሪዓው መሰረት ክልክል ነው። ስለዚህ ምንድነው ወለድ ነፃ ላይ ያችን ነገር አስወግደን ቢዝነስ እንዴት እንስራ ነው። ስለዚህ አሁን ምንድነው ለሰውየው ቀጥታ ገንዘብ ብለን ሎን የምንሰጠው ከሆነ ተጨማሪ ነገር ሰውየው እንዲከፍል አይጠበቅበትም። ስለዚህ እኛም ኢቨን አሁን ቀርድ የሚባሉ ሎኖች አሉን። ያ ምንድነው ብድር ነው። ብድር የሚለው ስያሜ በኢንተረስት ፍሪ ኮንሴፕት ከመጣ ብድር ከሆነች ምንድነው ራሷ መልሳ የምትመለስ ማለት ነው። ስለዚህ ብድር አይኤፍቢ ጋር ስንመጣ ብድሮች የተወሰነ ሪተርን ባንኩ እንዲያገኝባቸው የሚፈልግ ከሆነ ፋይናንሲንግ ብሎ ነው የሚወስናቸው። ፋይናንሲንግ ነው የሚባሉት። ስለዚህ ፋይናንሲንግ ከሆነ ምንድነው ቅድም እንዳልኳችሁ አንደኛ እቃ ገዝቶ መሸጥ አለበት። ስለዚህ ነጋዴ የትኛውም ሙስሊሙ ማህበረሰብ በአጠቃላይ ነጋዴ ነው እንደሚታወቀው። ንግድ ላይ ባመጣበት አይሸጥም። ስለዚህ ባንኩም በተረከበበት ከሰፕላየሩ ላይ ባመጣበት ሳይሆን ጨምሮ ነው የሚሸጠው። ስለዚህ በሁለቱ ወገኖች መካከል ደግሞ ጭማሪው ስምምነት እስካለ ድረስ ጭማሪው እዚህ ድረስ ይሁን ብሎ ሸሪዓ ምንም የገደበው ነገር የለም። መሰረታዊ የሆኑ ነገሮች ላይ የተገደበ አለ። አሁን ሰው የሚበላው መሰረታዊ ነገሮች ላይ ከተወሰነ ፐርሰንት በላይ አትርፎ መሸጥ ክልክል ነው። በሌላው ግን ተዋዶ የሚሻሻጠው እስከመሆኑ ድረስ ማርኬቱ የሰጠው ነው። ስለዚህ ዲማንድና ሰፕላዩን በመመርኮዝ የሚደረግ ነገር ስለሆነ ችግር የለውም። ስለዚህ አይኤፍቢ ጋር ስንመጣ አንድ እቃዎችን ገዝቶ ይሸጣል፣ እቃዎችን ገዝቶ ያከራያል። ይሄ ኢጃራ ይባላል። እቃዎችን አስመርቶ ሌላ ሶስተኛ ፓርቲ ይሸጣል። ይሄ ሰለም ይባላል። እቃዎችን አስገንብቶና ደግሞ አስፈብርኮ ደግሞ የሚሸጥበት ኢጃራ የሚባል አገልግሎት አለን። ከእንደገና ደግሞ እንዳልኳችሁ ቅድም እንደተነሱት በተለይ በሙሻራካ የምንሰራባቸው ደግሞ አሉ። ይሄ ደግሞ በሽርክና ነው፣ አዋተን ነው። ለምሳሌ በሽርክና ፋይናንስ የምናደርግ ከሆነ ለምሳሌ 50-50 አዋተን በሽርክና ፋይናንስ እናደርጋለን። ከዛ ከፋይናንሲንጉ የሚመጣውን ፕሮፊት እንካፈላለን። ኪሳራ ካለ ኪሳራው የሁለቱም ነው የሚሆነው፣ እንደየአዋጡት ካፒታል መጠን ነው የሚሆነው እና ከዛ ጋር ተያይዞ ይሄ ነው ወለድ ነፃ ላይ ሲመጡ ፕሮዳክቶቹ ገንዘብ ሰተን ሎን ሆኖ እዛ ሎን ላይ ጭማሪ የምንጠይቅ ከሆነ ይሄ ወለድ እንደጠየቅን ነው የሚቆጠረው። ስለዚህ ምንድነው ወለድ ነፃ ላይ ለማትረፍ የሚፈልግ ከሆነ ሸሪዓው የሚፈቅደው ምንድነው የሚፈቅደው ንግድን ነው። እንግዲህ በቁርአን ላይም ልክ ይሄው ነገር ተጠቅሷል። ብድርና ሽያጭ አንድ ነው አሉ ይላል ቁርአን ላይ። ግን ምንድነው አላህ ብድርን ከለከለ፣ ሽያጭን ፈቀደ። ብድር ላይ ጭማሪ አድርገህ እንትን ማለትን ከለከለ። ብድር በብድርነቱ ይቻላል ቀርድ የሚባለው ከሆነ፣ ግን ተጨማሪ አድርገህ እንትን የምትል ከሆነ ክልክል ነው። ስታያቸው ሲሚላር ነው። አሁን ለምሳሌ መደበኛ ባንክ ላይ 100 ብር የተበደረ ሰውዬ 10% ኢንተረስት ክፈለኝ ብለው 110 ብር ነው የሚከፍለኝ። እዚህም መተህ 100 ብር የገዛኸውን እቃ 10% ፕሮፊት ጨምረህ ክፈለኝ ብትለው 110 ነው የሚከፍለው። እኩል ነው ስታየው። ግን እዚህ ጋር ምንድነው በመካከሉ እቃ አለ። ስለዚህ በሸሪዓው እይታ መሰረት እቃ ያለበት ትርፍ ላይ ሸሪዓው ትክክል ነው ይላል፣ ያን ደግሞ ካንስል ያደርገዋል፣ ክልክል ነው ይላል። ስለዚህ ከሸሪዓው ጋር ተያይዞ እንደዚህ አይነት ክሊር የሆነ እንትን ነው ያለው። ለማህበረሰቡም ግልጋሎት የምንሰጠው በዛ ላይ ቤዝ አድርገን ነው። ስለዚህ መኪና ገዝተን ምንሸጥለት ከሆነ እንችላለን፣ ቤት ገዝተን ምንሸጥለት ከሆነ እንችላለን፣ ጥሬ እቃዎችን ገዝተን መሸጥ እንችላለን፣ በሙራባሃ ማትረፍ እንችላለን። የዛን ጊዜ ገንዘብ ከሰጠሁት ግን ተጨማሪ ገንዘብ መጠየቅ አልችልም። ራሱ ዋናዋን ነው መጠየቅ የምችለው።